እናንተ የዴዚ እናት ሞተች። ዋው እውነት ነው እንዴ ዴዚ እናት ሞተች የሚባለው? ሮሚ እርግጠኛ አይደለም ነገሩ 100% እርግጠኛ አይደለም፣ ግን ቤተሰብ አላት ኢትዮጵያ ውስጥ እናቷ አሉ ታውቂያለሽ። ጭራሽ እሺ፣ እናቷ እህቶቿ ምናምን አሉ ቤተሰብ ውስጥ ሳይሰማ ሚዲያ ላይ የሚደረገውን ነገር እባካችሁ እያሉ ነው። በሶሻል ሚዲያ የምናውቃት ዴዚ ከዚህ በፊት እንግዲህ አማርኛ መናገር የሚከብዳት ውጪ የኖረችው ትንሿ ልጅ ከእናቷ ጋር ቪዲዮ ትሰራ ነበር። ከዛ ተጣሉ። መሀል ላይ አሞራው የሚባል ፍቅረኛ ተዋደዱና ከሱ ጋር መኖር ጀምራ በቅርቡ አርግዛ ልትወልድ ትንሽ ሲቀራት አንድ አሳዛኝ ዜና ተሰምቷል። እናቷ ማረፏ መሞቷ ተነገረ። በጣም የሚያሳዝን ዜና ነው። ምክንያቱም ሁለቱ እናቷና ዴዚ ተጣልተው ነበር፣ አልታረቁም። በጣም ወድና ጀርባ ከሆኑ ጀምሮ ነው እንግዲህ ይሄ ነገር የተከሰተው። ብዙ ሰው መነጋገሪያ ይሆናል። እስቲ እንዴት ነው ሀዘኑ መረጃው የተሰማው የሚለውን ነገር እንመልከትና ምን ሀሳብ ተሰጠ። እናትየውስ በቅርብ የተናገረችው ነገር የሚያሳዝን ነበር። ልጄ ናፍቃኛለች ስትል ነበር። እሱንም ቪዲዮ ጋብዛችኋለሁ። ለተደራሽነት እንዲኖረው ለሁሉም ላይክ በማድረግ ጀምሩ። አብራችሁን ቆዩ። ኧረ ሞታለች እያሉ ነው። ውሸት ነው። እሺ ውሸት ያርገው። ዴዚ ብስጭት፣ በዴዚ ብስጭት። ኧረ ሰው አትሆንም ልጅቷ፣ በሰላም ትገላገልበት። አረገዘች ብላ ልጇ እንዲህ ምን ጨነቃት? ለምን አርግዛ ለምን መንታውን አታረግዝም? ምን ብላ ነው የምትሞተው እንዴ? ልጄ እኔ የማልፈልገውን ሰው ብታገባ እና ብታረግዝ እኔ ምን ብዬ ነው የምታነቀው? እኔ እኮ ኃላፊነት ያለብኝ 18 ዓመት እስክትሞላ ድረስ ክፉና ደጉ ማሳየት ነው። 18 ከሞላች በኋላ እንጠጥረጭ ብላ አይደለም አሞራውን የመሰለ ቆንጆ አይደለም ቂሪራ ባሪያ ናይጄሪያ ጠብሳ ብትሄድ እኔ ኃላፊነቴ 18 ዓመት እስክትሞላ። እንግዲህ ሮሚ ጋር ነው መጀመሪያ መረጃው የተሰማው። ሮሚ ላይቭ እያለች ነው የዴዚ እናት ሞታለች የተባለ የተነገረው። ከዛ ላይቭ ገብቶ ማረጋገጫ አንድ የምታውቃት ሴት ተናግራ ነበር። ያሳዝናል። እስቲ የእሷን ደግሞ እንመልከት። እናትየው በጣም ዴዚ ናፍቃ ነበረ። እርግዝናዋ እየደረሰ ሲመጣ አፍ አውጥታ ልጄ ናፈቀችኝ ብላ ተናግራለች። ታዲያ ለምን አያገናኟቸውም? ታዲያ ሊገናኙ ቀጠሮ ላይ ነበረ። ከመውለዷ በፊት ይገናኙ ነበር። ዴዚ ፖስታለች ይላሉ። አሮኖ ግን ከመውለዷ በፊት ሊገናኙ ይቅርታ ልጆቹም ሊሉ ሊታረቁ ምናምን ፕላን ተደርጎ ነበር። በጣም ተዘጋጅታ ነበረ፣ ግን ያማት ነበረ መሰለኝ። አሮኖ ግን 100% መሞቷን አላውቅም። በጣም ያሳዝናል። ምክንያቱም ቢያንስ ታርቀው ሰላም ፈጥረው ይሄ ነገር እንኳን ቢከሰት ለሀዘንም ራሱ ያመቻል አይደል? ሁላችንም ከሞት አንቀርም፣ ወደዛ ነው የምንሄደው። ግን እንደዚህ እናትና ልጅ ደግሞ ሆድና ጀርባው ነው ተራርቀው ተጣልተው። አሁን ዴዚ እንዴት ነው ይሄን ነገር ስትሰማ የዘላለም ጸጸት ነው የሚሆንባት ብዬ ነው የማስበው። ምክንያቱም እናቴን ሳላያት ሳልታረቃት ሳላወራት ይሄ ነገር ተከሰተ የሚለው ነገር አይምሯ ውስጥ ይመጣል። እርግጥ ፍቅር ይዟት ነው ከእናቷ ጋር ባለመስማማቷ ነው ተጣልተው የነበሩት። ምክንያቱም እናቷ ከሱ ጋር እንድትሆን አትፈልግም አሞራው ከተባለ ልጅ ጋር፣ እሷ ደግሞ ፍቅር ያዛት። ከዛ አንዳንዶች የመከሯት ነበረ፣ እባክሽ የእናትሽን ምክር ብትሰሚ ይሻላል፣ ማን እንደ እናት ደግሞ ብቻዋን ያሳደገችው እየተባለ ነው። በጣም የሚያሳዝን ነው። በቅርቡ እንደውም ቪዲዮ እናትዮ ለቃ ነበር። በዚህ ሳምንት የለቀቀችውን እስቲ ቪዲዮ ልጋብዛችሁ። ሰላም ሰላም፣ ቲና እባላለሁኝ። ለማታውቁኝ ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። በመሀሉ ጊዜ ስለጠፋ ተጠፋፍተናል። አሁን ይኸው ቻናል በኔም ከፍቼ መጥቻለሁኝ። እንግዲህ ነፍስሽን ይማር ይባላል እንጂ ምን ይባላል። በጣም ከባድ ነገር ነው። በተለይ ለዴዚ ልትወልድ ትንሽ ነው የቀራት። በዚህ ኬዝ እናትየዋም ደግሞ የልጅ ልጇን ሳታይ ይሄ ነገር መከሰቱ አሳዛኝ ክስተት ነው የሶሻል ሚዲያው። ከዛ በኋላ ብዙ ሀሳቦች የተሰጡ ነው። ዴዚንም የሚወቅሱ አሉ። ምክንያቱም እናት መቼም እናት ናት፣ ብቻዋን ብዙ ለፍታለች። ስለሷ የሚያውቁ እየተናገሩ ይገኛሉ። እስቲ ከዛ በኋላ ምን ተባለ፣ ምን ተነገረ፣ ምን ሰው ሀሳብ እየሰጠ ይገኛል የሚለውን እንመለከታለን። እናንተስ እስቲ ምን ተሰማችሁ? ሀሳባችሁን አስቀምጡልን። ይቀጥላል። ሲንግል ማሞና ዋጋ ከፍላ ያሳደገችን እናት ክፉ እናት አድርጋችሁ ቀረጻችኋት፣ አዋረዳችኋት። ያዋረዳችኋት ሀዘንተኛ መስላችሁ መጣችሁ ቀድማችሁ ለላይክና ለፎሎ። ከዚህ የምንማረው ስለ ይሄ የእናትን ማዋረድ
የሰውን እናት ማብጠልጠል፣ የሰውን እናት ማብጠልጠል። ሄርት ብሬክ ኪልስ ውዶች፣ የልብ ስብራት ይገላል። የልብ ስብራት ይገላል። ቅስም መሰበር ይገላል። እውነት ነው። ስሜታዊ ያደርጋል በጣም ምክንያቱም አንዲት እናት ልጇ ያለሷ ፍቃድ ወንድ ጋር ሄዳ ትዳር መስርታ ተራርቀው ተኮራርፈው ስትኖር ቅስሟ ይሰበራል፣ ልቧም ይሰበራል። ምክንያቱም ያሳደገችበት ልፋቷ እንደ ሕፃን ስንት ነገር ዋጋ የከፈለችላት ሲንግል ማም ናት። እንደውም ያን ያደረገችላት ሴት ልጇ ያለሷ ፍቃድ አንቺን አልፈልግሽም ብላ ወደ ሌላ ወንድ ጋር ሄዳ ኑሮ መስርታ ስታይ ከእናት ምንም በላይ ይሄ ነው ቅስም የሚሰብረው ብዬ ነው የማስበው። ትክክል ነው። እሷም አሁን የምትናገረውም ስሜቷ ተጎድቶ ነው፣ ስሜታዊ ሆና ነው እየተናገረች ያለች። ውስጥ ሀሳቧ ይቀጥላል። ዩ ጋይስ ዶንት ሃቭ ኤኒ አይዲያ። ቅስም መሰበር ይገላል። ዋጋ ከፍለሽ መጥፎ እናት መባል ያማል፣ ያማል። የእናንተን ሳይድ ኦፍ ስቶሪ ሰዎች ሳይሰሙ ጀስት ቢኮዝ ሶሻል ሚዲያ ላይ ስለሆነ ዛሬ የምንተፋው ነገር ችን ሴትዮ ሰብረን ሸርፈን ህይወቷን ነጥቀናት አለ። እውነት ለመናገር ያኔ ሁሉም ሲፈርድ የነበረው እሷ ላይ ነው፣ ድንጋይ ሲወረወር የነበረው። ምክንያቱም ዴዚ እንግዲህ ያው አማርኛዋ ከሁሉም ጋር መግባባቷ በጣም ደስ የምትላት፣ ከዛ ደግሞ ወንድ መጣ አሞራ የሚባል አሪፍ ጥንድ ሆኑ፣ ደስ ይላል። ነገር ግን የእናትየዋን ደግሞ በእሷ በኩል ያለውን ማንም የተመለከተ የለም። ለምንድን ነው ፍቅር ከሆነ እናትየው መጥፎ ናት፣ ጥሩ እናት አይደለችም፣ ጨካኝ ናት እያሉ ሁሉም ሲወቅሷት ሲናገሯት የነበረችው እናቷን ነው። ስለዚህ ታዲያ እናትየው ምን ያህል መሰበር እንደሚደርስባት አስቡ። መጨረሻ እንግዲህ ፍጻሜው ይኸው ሆኗል። ያሳዝናል፣ ልብ ይሰብራል። እስቲ በመጨረሻ አንዲት ሴት በጣም እንባ ተናንቋት የሚያሳዝን ንግግር ያደረገችውን እሱን እንስማና እኛም ፕሮግራማችንን እናበቃለን። ወንድም ጋር ቢሆን ጥላት የሄደችው ይህ ነው። እናት ነች እና በጣም ነው ያሳዘነችኝ። እና ሂስቶሪ ላይ ደግሞ ልጄን አፈቀችኝ ብላ አንድ ቀን በፊት እንትን አድርጋ ነበር እና የሆነ ሰው አምጥቶ ፖስቶት ነበር የዴዚ እናት ልጄን አፈቀችኝ አለች ምናምን ብለውና የእውነት ስን ያዘንኩኝ። ልጄን አፈቀችኝ ብላ በማግስቱ ምናምን ከሞተች ዋው በጣም ልብ ይሰብራል። ልክ ነው። እንግዲህ ስቶሪ ላይ ለቃ ነበር ሰሞኑን ልጄን አፈቀችኝ ብላል። ያው ለእናቶች ይታወቃቸዋል። ሆዷ ምን ታውቋት ይሆን? እንደው መሞቷ ታውቋት ነው። በዚህ ሳምንት ልጄን አፈቀችኝ ከረጅም ጊዜ በኋላ ከተናገረች በኋላ ህይወቷ ድንገት አለፈ። ከባድ ሀዘን ነው። ለዜዲም በጣም መጽናናት። ከዚህ በኋላ እንዴት ነው ጠንክራ ሰው የምትሆነው የሚለውን ነገርም አንድ ነገር ነው። ቢገናኙ መልካም ነበር። ሰላም ቢፈጠር ቢታረቅ። መቼም ቢሆን እናት ናት። አለመስማማት፣ በሀሳብ መጋጨት፣ ጸብ ይነሳል። ግን መቼም ከእናት ጋር ልጅ አይቆራረጥም እና መልካም ነበር አንድ ቢሆኑ። ስሜት የሚነካ ዜና ነው የሰማነው። እውነት እሷም ልጇን በሰላም ተገላግላ ጠንካራ ሆና እንድትታይ እኛም ምኞታችን ነው። ለሞተችውም ነፍሷን ይማር ያለን ፕሮግራማችንን በዚህ ያበቃ። ለዛሬ የነበረን ቆይታ ይሄ ነው ይመስላል። ሀሳባችሁን አካፍሉልን። ሰላም ሁኑ።